ሰላም እንዴት ናችሁ? ፍሬ ህይወት ዮሐንስ ነኝ። በአፍሪካ ቀንድ በተለይም በኢትዮጵያ በኤርትራና በሌሎች ጎረቤት ሀገራት መካከል እየተፈጠሩ ያሉ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ ጉዳዮችን በትንታኔ ይዤላችሁ ቀርባለሁ። በተለይም ደግሞ ከኢትዮጵያ የቀይ ባህር ጥያቄ ጋር ተያይዘው የሚነሱ ሀሳቦች ላይ ያተኮሩ መረጃዎችንም ለእናንተ አደርስላችኋለሁ። በዛሬው ቆይታችን ግን የምንወያየው በትግራይ ክልል የሚንቀሳቀሰው የህወሓት ቡድን በሸረሪና ከተማ የፈጸመውን የጦር ትንኮሳ ተከትሎ የመከላከያ ሰራዊት ያልሰጠው የአጸፋ ምላሽና የህወሓት ከፍተኛ ባለስልጣናት ለሰዓታት በዝምታ ታጅበው ቆይተው በመጨረሻ በዓለም አቀፉ ማህበረሰብና ሌሎች አካላት ጭምር እንዲደርሱላቸውና ፌዴራል መንግስቱ ላይ ክስ ያቀረቡበትን ሁኔታ እንዲሁም ደግሞ የኤርትራ ከፍተኛ ጀነራሎች ወደ ትግራይ ክልል ያደረጉት ጉዞና በሱዳን ተጠናክሮ በቀጠለው ግጭት ላይ ያጠነጠኑ መረጃዎችን አደርሳችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ እንድትሆኑኝ እጋብዛችኋለሁ። ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ከሆናችሁ ደግሞ ላይክ እና ሼር በማድረግ ለወዳጅ ዘመዶቻችሁ እንድታጋሩም ጠይቃችኋለሁ። ወደ ቀዳሚው መረጃም ተሻገርኩኝ። አብራችሁን ቆዩ። ባለፉት ጊዜያት ከፌዴራል መንግስቱ ጋር ውጥረት ውስጥ ገብቶ የነበረው ህወሓት በፕሪቶሪያው ስምምነት አማካኝነት መግባባት ላይ ደርሶ ሁለቱ ኃይሎች ግጭት ውስጥ እንደማይገቡ ቃል ከተገባቡ በኋላ የህወሓት ቡድን የፕሪቶሪያውን ስምምነት በመጣስ ከፍተኛ የተባሉ የህግ ጥሰቶችን ፈጽሞ ህገወጥ የሆነ መንግስትን በክልሉ ላይ በማቋቋም የክልሉ ህዝብ ላይ የጦርነት ጫናዎችን ጭምር በመጫን አስገዳጅ የተባለ ወታደራዊ ምልመላን አፈናን ሲያደርግ ከዛም በተጨማሪ ደግሞ ክልሉን በጊዜያዊ አስተዳደርነት ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደን ከስልጣን በማንሳት እንግዲህ የህወሓት መሪ ሆኑት ዶክተር ደብረጽዮን ገብረ ሚካኤልን የክልሉ ፕሬዝዳንት አድርገው በመሾም ጭምር አሁን ላይ ህገወጥ የሆነ እንቅስቃሴያቸውን አጠናክረው ቀጥለውታል። የፌዴራል መንግስቱ በተደጋጋሚ ህወሓት እያደረገ ያለውና እየሄደበት ያለው ህገወጥ አካሄድ ተገቢ አለመሆኑን በመግለጽ በፕሪቶሪያው ስምምነት ላይ የደረሱበት መግባባት ጋር ግጭት ውስጥ የሚገባ ወይም ደግሞ ከፕሪቶሪያው ስምምነት ውጪ የሆነ የህግ አግባብ የማይደግፈውና የህወሓት ቡድን ህገወጥነቱን በይፋ የሚያረጋግጥበትን መንገድ እየተከተለ መሆኑን የሚገልጹ የተለያዩ ማሳሰቢያዎችና ማስገንዘቢያዎችን ሲሰጥም ቆይቷል። ዓለም አቀፉ ማህበረሰብም ደግሞ እንዲገነዘበው ጥረቶችን ሲያደርግ ቆይቷል። ታዲያ ህወሓት ባለፈው ጦርነት ላይ ባካሄደው ጦርነት ላይ ያደረሰው ውድመት፣ ያደረሰው የስነ ልቦና፣ ያደረሰው ማህበራዊና ኢኮኖሚያዊ ቀውስ እንደ ሀገር ደግሞ ኢትዮጵያ የገባችበት ፈተናን መገንዘብ ኖሮበት ክልሉን ወደ ጦርነት ከማስገባት ይልቅ በመነጋገርና በሰላማዊ መንገድ ችግሮችን በመፍታት ትግራይን ዳግም ወደ ልማት ማምጣት የሚቻልባቸውን መንገዶች ወይም ደግሞ አማራጭ ሁኔታዎችን መፈለግ ሲገባው አሻፈረኝ በማለት የጦርነት ዝግጅቱን ሲያደርግ ቆይቷል። ህወሓት በትግራይ ክልል ሲያደርግ የነበረው የጦርነትን ዝግጅት ደግሞ የኢትዮጵያን የውስጥ ሰላም በማተራመስ ኢትዮጵያ ውስጥ ግጭቶችን በመፍጠር ሉዓላዊነቱን አስጠብቆ መቆየት፣ ስልጣን ላይ መቆየት የሚያስችል አቅም የሚገነባ የሚመስለው የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በቀጥታ እየደገፈ ዜን ደግሞ የሱዳን መሪዎች በቀጥታ እየደገፉ ከዛ ባለፈ ደግሞ ግብጽ በተዘዋዋሪ መንገድ ህወሓትን እየደገፈች ከሌሎች የውስጥ ኃይሎች ጋር ጭምር በጋራ በመሆን ኢትዮጵያን የማተራመስ አጀንዳን ሰጥቷቸው ኢትዮጵያን እናተራምሳለን የሚሉ እቅዶችን ሲያንጸባርቁ ቆይተዋል። ከቀናት በፊት በህወሓት ከፍተኛ ባለስልጣናት ከዛም ባለፈ ደግሞ ከህወሓት ጎን ተባብረው ሲሰሩ የነበሩ ዛሬ ላይ ግን ህወሓት ለትግራይ ህዝብም ለኢትዮጵያም የማይጠቅም ስብስብ መሆኑንና ይህ ስብስብ ከኢትዮጵያ ላይ ሊነቀል የሚገባው መሆኑን እየገለጹ የሚገኙ የተለያዩ ከፍተኛ ባለስልጣናት እንደ አቶ ጌታቸው ረዳ እንደ ጀነራል ጻድቃን ገብረትንሳኤን ጨምሮ ህወሓት ላይ የቃላት ልውውጦች ነበሩ ከህወሓት ባለስልጣናት ጋር። ህወሓት በኢትዮጵያ መከላከያ ሰራዊትን አቅም የሚያውቀው ከዚህ ቀደም ራሱ ስልጣን ላይ በነበረበት ወቅት ሲያደርጋቸው የነበሩ ባህላዊ ዝግጅቶችን ነበር። አሁን ላይ የሚመለከታቸው በሚኒስትሪ ሚዲያዎች ላይ ሊያዩዋቸው የሚችሏቸው የጦር ዝግጅቶች ብቻ ነው እንጂ መከላከያ ሰራዊቱ በምን አይነት ሁኔታ እጅግ ዘመናዊነትን እንደታጠቀ የሳይበር ጥቃትን መፈጸም የሚችል የራሱ የሆኑ ድሮኖችን፣ ጥይቶችን ማምረት የሚችል አቅም መሆኑን በሚባለው ልክ የተገነዘበም አይደለም። ስለዚህ ህወሓት አሁን ላይ ከቀናት በፊት ሞንጆሪኖ የህወሓት ስብስብ ከፌዴራል መንግስቱ ጋር ግጭት አድርጎ ከጨረሰ በኋላ እነሱ ብልጽግና ፓርቲ የሚሉት መንግስት ጋር ግጭት አድርጎ ከጨረሰ በኋላ ከአማራ ፋኖና ከሌሎች ውስጣዊ ኃይሎች ጋር ጭምር ግጭቱን እንደሚቀጥል ገልጸው ነበር።
ይህንን በገለጹ ማግስት ላይ ህወሓት እንግዲህ በሸረሪና በምትባል አካባቢ ላይ ከፍተኛ እየተባለ የጦር ዝግጅት ያደረገበት በእነሱ አተያይ ከፍተኛ የሚባል የጦር ዝግጅት ያደረጉበት እንደተዘጋጁበትና የኤርትራና የሱዳንን ተልዕኮ እንደተቀበሉበት ደግሞ መከላከያ ሰራዊት ላይ ብልጫ ወስደው ራሳቸው ወደፊት ገፍተው የሚመጡበትን እድል እናገኝበታለን የሚል የሞኞች ቅዠታቸውን ለማስጠበቅ ለማስጠናከር የሚያስችላቸው የመሰላቸውን የጦር እንቅስቃሴ አድርገዋል ወይም ደግሞ ተተናክለዋል። መከላከያ ሰራዊትን ህወሓት ተተናክሎ የመከላከያ ሰራዊቱ ፈጣን ምላሽ ሰጥቶታል። በነገራችን ላይ በመከላከያ ሰራዊቱና በህወሓት ጦር መካከል ሸረሪና ላይ የተካሄደው ግጭት 9 ሰዓታትን የቆየ ግጭት ነው። 9 ሰዓታትን በቆየ ግጭት ውስጥ ግን ህወሓት አርሚ 7ና አርሚ 13ን ይሄ ማለት በሱዳን ሲያሰለጠናቸው የነበሩ በሱዳን አደገኛ የጦር መሳሪያ ሲያስታጥቃቸው የነበሩ ታጣቂዎችን ነው ያሰማራው። እነሱን አሰማርቶ የጦርነቱን ነጋሪት ጎስሞ የታጠቃቸው የጦር መሳሪያዎችን በመጠቀም ትንኮሳ ሲፈጽም መከላከያ ሰራዊቱ ደግሞ ጸረ ድሮን የሆኑ ህወሓት የሚጠቀማቸው ወይም ደግሞ ታጠቂያቸዋለሁ ለሚላቸው መሳሪያዎች ምላሽ መስጠት የሚችሉ መሳሪያዎችን ተጠቅሞ ፈጣን ምላሽ ሰጥቷል። በ9 ሰዓት ውስጥ መከላከያ ሰራዊት የህወሓት ኃይልን ጽድት አድርጎ ከአካባቢው በማባረር ጭምር አካባቢውን በበላይነት ተቆጣጥሮታል ማለት ነው። ይህንን መቆጣጠር ተከትሎ ህወሓት በሚስጥራዊ መንገድ የተነኮሰ ይመስል ሚዲያዎች አልሰሙብኝም ወይም ደግሞ ሌላው ህዝብ አይረዳኝም እያለ የአርሚ 7 ውስጥ የማገዳቸው የትግራይ ወጣቶችን ደመከልብ አድርጎ ሊያስቀራቸው ስለፈለገ ዓለም አቀፍ ሚዲያዎች እነ ቢቢሲ እነ ኤፍፒ ሌሎችም ሚዲያዎች ለህወሓት የስልክ ጥሪ አድርገዋል። መረጃ ለማግኘት ጥረቶችን ሲያደርጉ መረጃዎችን አፍነው ቆይቷል። መረጃዎችን ማፈኑ ብቻ ሳይሆን ራሳቸው በፕሬዝዳንታቸው በኩል ይፋዊ የተባለ መግለጫ አውጥተዋል። በመግለጫው ላይ ያነሷቸው ነጥቦች ደግሞ ብዙዎችን ያስገረሙት ሸረሪና ላይ የተኩስ ልውውጥ የከፈተው ህወሓት ባወጣው ይፋዊ ደብዳቤ ምንድን ያለው የፌዴራል መንግስቱ የፕሪቶሪያውን ስምምነት በመጣስ ሸረሪና አካባቢ ላይ በህወሓት ላይ አይደለም ያሉት በትግራይ ህዝብ ላይ ጥቃት ፈጽሟል። በትግራይ ህዝብ ላይ ብቻ ሳይሆን ከዚህ ቀደም የፈጸመውን ጄኖሳይድ የሚሉትን እነሱ መሰል ጥቃት በመፈጸም ለሁለተኛ ዙር እልቂት ህዝቡን እያዘጋጀው ነው። ስለዚህ በተለያዩ ዓለም ሀገራት የምትኖሩ የትግራይ ተወላጆች፣ ዓለም አቀፉ ማህበረሰብ፣ የሃይማኖት አባቶች፣ ወጣቶች በጋራ ሆነን ለትግራይ ህልውና አሁን ላይ የምንጣመርበትና አሁን ላይ የምንቆምበት ጊዜ ነው የሚል ጥሪን አስተላለፈ። አሁን ብዙዎቻችን በሚባል መልኩ ህወሓት ከዚህ ቀደም ሲሰራቸው የነበሩ የፕሮፓጋንዳ ታክቲኮችን የተረዳንበት ነው። ከዚህ ቀደም እያደረጓቸው በነበሩ ፕሮፓጋንዳዎች ተቃርበናል፣ ደርሰናል፣ ተቆጣጥረናል፣ የመንግስትን ጦር ማርከናል በሚል ደረጃ ሲያናፍስ የነበረበትን ሁኔታ የምናውቀው ነውና አሁንም ሲል የነበረው አርሚ 7 ድቅቅ ብሎ መመታቱን ያመነበት ሁኔታ ነው የተፈጠረው። ምክንያቱም ከዚህ ቀደም አሸንፊያለሁ ቀጥቅጫለሁ ሲል የነበረው አሁን ግን ህወሓት በየትኛውም ኦፊሻል በሆነ ገጹ አይደለም በቀጠራቸው ቅጥረኛ የሚዲያ ሰራዊቶች እንኳን የመከላከያ ሰራዊትን እንደቀጠቀጠ ወይም ደግሞ የመከላከያ ሰራዊት ላይ ጥቃት እንደፈጸመ አልገለጸም። ይሄ ማለት በአርሚ 7ና በአርሚ 13 ከዛም በተጨማሪ ደግሞ ህወሓት ባስታጠቃቸው አካላት ላይ የተወሰደው የመከላከያ እርምጃ ኦን ታርጌት የሆነ እርምጃ ነው፣ ኢላማውን የመታ ነው፣ ጥቃቱን ፈጽሟል። መከላከያ ጀግንነቱን፣ መከላከያ ለሀገር ወዳቂነቱን፣ ለመላው ኢትዮጵያውያን ዳር ድንበር መከበር የሚሞት መሆኑን አስመስክሯል። የሸረሪናው ላይ የነበረው የጦርነት ድግስ ህወሓት ከቀናት በፊት ዶክተር ደብረጽዮን ገብረ ሚካኤልና ሞንጆሪኖ የሚመሩት አቶ ጌታቸው አሰፋም ያሉበት የልዑክ ቡድናቸውን ይዘው አስመራ ላይ ጀነራል አልቡርሃን አስመራ ላይ በጋራ ሆኖ መክረው የወሰዱት ስምሪት ነው። እናንተ ጦርነቱን ጀምሩት በልበሉት፣ እኛ ደግሞ እንገባና የፌዴራል መንግስቱን እናፈርሳለን የሚል አጀንዳ ያለውን ተልዕኮ የሰጠው የኤርትራ መንግስት ነው። ስለዚህ ህወሓት በሸረሪና ላይ በከፈተው የጦርነት እንቅስቃሴ ላይ
አሸንፋለሁ የሚል ህልም እንዳልነበረው ይታወቃል። ህወሓት አሁንም አሸንፋለሁ አይደለም የሚለው ህልሙ፣ እንደማያሸንፍ ያውቀዋል። ግን አገሪቱን አተራምሼ ሌሎች ውስጣዊ ኃይሎችን ተጠቅሜ ፌዴራል መንግስቱ ላይ ተቃውሞን አስነስቼ የሻዕቢያንና የግብፅን ተልዕኮ አስፈጽማለሁ ነው። ስለዚህ ያ አልተፈጸመም። ያ ስላልሆነላቸው የኤርትራ ከፍተኛ የጦር ጀነራሎች እዚህ ቪዲዮ ላይ እንደምትመለከቱት በአዲግራት ገብተዋል። አዲግራት የገቡት ምንድነው? የተሰጠውን ተልዕኮ በአግባቡ ህወሓት ፈጽሟል አልፈጸመም የሚለውን ይገመግማሉ። ቀጣይ ደግሞ ሌሎች አጀንዳዎችን ጭምር ለህወሓት ይሰጣሉ። ስለዚህ የኤርትራ መንግስት ባለስልጣናት ህወሓት መግለጫውን ካወጣ በኋላ ዓለም አቀፉ ማህበረሰብ እንዲደርስለት፣ ራሱ የትግራይ ተወላጅ እንዲደርስለት፣ የሃይማኖት መሪዎች እንዲደርሱለት ጥሪ ባቀረበበት መግለጫው ላይ ምንድን ያለው? በየሰዓታት ልዩነቱ የሚኖሩ አፕዴቶችን ወይም ደግሞ አዳዲስ መረጃዎችን አቀብላለሁ ብሎ ኦልሞስት 24 ሰዓት ባለፈው የጊዜ ቆይታ ላይ ቆይቷል። ህወሓት ምንም አይነት መግለጫ ሳያወጣ ምንም አይነት ምላሽ ሳይሰጥ በዚህ የ24 ሰዓት የሰዓት ክፍተት ውስጥ ከኤርትራ መንግስት ባለስልጣናት በኩል እየተባለ አንዳች ነገር የለም። ከባለስልጣናቶቹ በኩል ብቻ አይደለም። የኤርትራ የሚዲያ አክቲቪስቶች ሌላ ጊዜ አንድ ጥይት ተተኮሰ ብለው ሀገር ይያዝልን ብለው የሚጮሁ ወገን ይድረስልን ብለው የሚያጓሩ ዝምታ መርጠው ነበር። ለ24 ሰዓታት ህወሓት እስኪተነፍስ ገብተው ነበር። አሁን የትግራይ ክልል ላይ ያሉ ዜጎች ሁሉም ልጆቻቸውን ለዘመቻ እንዲያዘጋጁ፣ ከዛ ባለፈ ደግሞ ምሽግ በየቤታቸው እንዲቆፍሩ ትእዛዝ ተሰጥቷቸዋል። ያን ምሽግ እንዲቆፍሩ ትእዛዝ የተሰጣቸው ህወሓት ጦርነቱን ከተነኮሰ በኋላ ሊቀበርበት ነው። ምክንያቱም በምሽግ በመቀበር የምሽግ ውጊያን በማድረግ ነው የሚታወቁት። የሜካናይዝድ ጦሩን የመከላከያን ከዚህ ቀደም እንደሚያውቁት መስሏቸው ልክ እነሱ የዛሬ 3 ዓመት የሰሜን ዕዝን ሲተነኩሱ የነበረው አቋም ላይ ያለ መስሏቸው ቆሞ ቀር የሆነ ሰራዊት የገነባን መስሏቸው ትንጎሳቸውን ፈጸሙ። ዜን ደግሞ ማድረግ ስላልቻሉ የት እንደገቡ እንኳን አልታወቀም። ዝምታ ሰፈነ። ዝምታ ሲሰፍን ዝም ብሎ ዝምታ አይደለም፣ ግምገማን ያደረጉት። ግምገማቸውን ግን በበላይነት ሲመሩ የነበሩት የኤርትራ ከፍተኛ የጦር ጀነራሎች ናቸው። የኤርትራ ከፍተኛ የጦር ጀነራሎች ያንን ግምገማ ከመሩ በኋላና በሸረሪና አካባቢ ላይ የተፈጸመው ወይም ደግሞ የተደረገውን የተኩስ ልውውጥ በደንብ ከተመለከቱና ካጤኑ በኋላ በትግራይ ክልል ያሉ ወጣቶችን ኩርፊያ ከተመለከቱ በኋላ የትግራይ ህዝብ አሁንም የፌዴራል መንግስቱ እንዲደርስለት እያቀረበ ያለውን ጥሪ ካዳመጡ በኋላ ጀነራሎቹ በአዲግራት ከተማ ላይ ታይተዋል። ጀነራሎቹ በአዲግራት ከተማ ላይ ሲታዩ ለህወሓት አጋርነታቸውን እየገለጹ ጽምዶ የሚል ባነር ይዘው ነው ሲንቀሳቀሱ የነበረው። ለህወሓት አጋርነታቸውን እየገለጹ በጣም የሚያሳፍረውና የሚያስገርመው ነገር የዛሬ 3 ዓመት በነበረው ጦርነት ላይ የኤርትራ ጦር ሰራዊት መጥቶ ሴቶቻችንን ደፈረ፣ ልጆቻችንን ገደለ። የኤርትራ ጦር ሰራዊት መጥቶ ትግራይ ክልል ላይ ጄኖሳይድ ፈጸመ። ያንን ደግሞ እንዲያደርግ ፌዴራል መንግስቱ አመቻችቶለት ነበር እያሉ ሲከሱ የነበሩት የህወሓት ባለስልጣናት አሁን ላይ አብረው በጋራ እየሰሩ ነው ያሉት። ለነገሩ ከዚህ በፊት ነግሬያችኋለሁ። እንደነ ኒውዮርክ ታይምስ፣ ሌሎች ዓለም አቀፍ የሚዲያ ተቋማትም ባደረጉት ምርምር ላይ ጥቃቱ ሲፈጸመባቸው የነበረው ከፍተኛ በሆኑ የህወሓት የጦር ጀነራሎች እንደነበረ፣ የሰራዊት አባላቶች እንደነበረ ጭምር ከ20 በላይ የሚሆኑ ሴቶችን ኢንተርቪው አድርጎ መግለጫ አውጥቷል፣ ወይም ደግሞ ጥናታዊ ጽሑፍ ወጥቷል። የኤርትራ ሰራዊት ደግሞ የፈጸመውን ከዛ በተጨማሪ አክሱም ጽዮን ላይ የተፈጸመውን በደል ራሳቸው የህወሓት አመራሮች አምነዋል። የኤርትራ ጦር ትናንትና አጥፊያቸው ገዳያቸው ከነበረ ኃይል ጋር ግን ዛሬ ተባብረው እነሱ ከሸረሪና እስከ አዲስ አበባ አዲስ እቅድ ለማውጣት ነው። ሸረሪና ላይ አርሚ 7 እንክትክቱ ወጥቶ ህወሓት አቅሙን አይቶ ሙከራ ተደርጎበት አይደለም፣ ተመክሮም አይደለም የሄደው፣ አቅሙን አይቶ ነው የሄደው። ስለዚህ እንደዛ አይነት መሰል እርምጃ ተወስዶበት ድጋሚ ከኤርትራ ጀነራሎች ጋር አብረው በጋራ በአዲግራት ከተማ ላይ መታየታቸው ጽምዶ ወታደራዊ ጥምረት መሆኑን ብቻ ሳይሆን የሚያሳየው ህወሓት አሁንም የኤርትራ ተላላኪ፣ የኤርትራን እቅድ አስፈጻሚ መሆኑን የሚያመላክትና የትግራይ ህዝብ አሁንም በተዘዋዋሪ መንገድ እያስተዳደረ ያለው የኤርትራው ፕሬዚዳንት ኢሳያስ አፈወርቂ መሆኑን ሊገነዘብ የሚችልበት ሁኔታ ነው ያለው። ስለዚህ አሁን ላይ ህወሓት የፌዴራል መንግስቱን የፕሪቶሪያውን ስምምነት ጥሷል ሲል
የፕሪቶሪያው ስምምነት ላይ አንዱ የተቀመጡ ጉዳዮች ወይም ደግሞ የተቀመጡ ነጥቦች መካከል ከውጭ ግንኙነት ጋር በተያያዘ የተነሱ ሀሳቦች ናቸው። በክልል ደረጃ በኢትዮጵያ ታሪክ አይደለም በሌሎች ሀገራት ታሪክ ጭምር ከውጭ ኃይሎች ጋር ምንም አይነት ግንኙነት ተፈጥሮ አያውቅም። ግንኙነት መፍጠር ብቻ አይደለም፣ ወታደራዊ ጥምረት መፍጠር አይቻልም፣ ተፈጥሮም አይታወቅም። ህወሓት ግን ህገ ወጥነቱን አስከትሎ ጥምረት ከመፍጠር ባለፈ አስመራ ላይ እነዚህ አዲግራት ከገቡ ጀነራሎች ጋር ያደረጉት ምክክር ነው ትግራይን የመገንጠልና ትግራይን እንደ ሀገር የማስቀረት ነው። ትግራይን መገንጠል የሚለው ሩቅ ህልማቸው ጋር ሳይደርሱ እኮ ኤርትራ ማኖር ያልቻሉ ጀነራሎችን ነው አምነዋቸው ይሄን ምስኪን ህዝብ እንደ ሀገር እንገነጥለዋለን ብለው እየተደራደሩ ያሉት። አስቡት፣ ኤርትራን በውሃ ጥም እያሰቃዩ ነው። አሁን ናውዴስ ላይ እየሰማን ያለ ነው። የውሃ ጥም አለ፣ ከፍተኛ የሆነ የውሃ እጥረት አለባቸው፣ የመሰረተ ልማት እጥረት አለባቸው። የጤና ተቋማት ስራ እየሰሩ አይደለም። አምባገነናዊ ስርዓት ነው ያላቸው። የህዝብ ተወካዮች ምክር ቤት የላቸው። ሚኒስተሮች እኮ ስራ የላቸው። ሚኒስተሮቻቸው ቁጭ ብለው ወሬ ሲወተውቱ እኮ ነው የሚያሉት። ኢንተርኔት አክሰስ ማድረግ አይችሉም። ከቀሪው ዓለም ጋር መገናኘት አይችሉም። አውሮፓና አሜሪካ የሚኖሩ ልጆቻቸው፣ ወንድሞቻቸው፣ እህቶቻቸው ገንዘብ ካልከፈሉና ለመንግስታቸው ድጎማ ካልሰጡ መኖራቸው ጥያቄ ምልክት ውስጥ የሚገባባቸው ዜጎችን ዕጣ ፈንታ የትግራይ ህዝብን እንዲቀምስ ለማድረግ እነ ዶክተር ደብረጽዮን ሽርሽሩን ጀምረውታል። ሸረሪና ላይ ትንኮሳ ሲፈጽሙ የትንኮሳው ባለቤት ህወሓት ብቻውን አለመሆኑን፣ ኤርትራ ብቻዋን አለመሆኗን፣ ሱዳን በቀጥታ እየተሳተፈች መሆኗን የሚያሳየው ደግሞ በሱዳን ግንባር በኩል ነው ጦርነቱ የተከፈተው። ሱዳን በኢትዮጵያ ላይ እኮ ከህዳሴ ግድብ ጋር ተያይዞ ከኢትዮጵያ የአልፋሽጋ አካባቢ ጋር ተያይዞ ውጥረት ውስጥ እንዳለች ይታወቃል። ውጥረት ውስጥ ብቻ አይደለም፣ ሱዳን አሁን በማንኛውም ሁኔታ ኢትዮጵያ ላይ በጠላትነት የሚነሳ ኃይል ሁሉ ለጀነራል አልቡርሃን አጋራቸው፣ ወዳጃቸው እንደሆነ ይታወቃል። ስለዚህ ከጀነራል አልቡርሃን ጋር በፈጠሩት ጥምረት ነው አርሚ ሰባን አሰልጥነው እነ ዶክተር ደብረጽዮንን ትችላላችሁ፣ ታሸንፋላችሁ፣ እናንተ ገቡበት፣ እኛ እንመጣለን ብለው እሳት ውስጥ የከተቷቸው። እነዛም ደግሞ የሞኝ ስብስብ ለካ ጎበዝ 20 ምናምን ዓመት እኔ እንግዲህ ብዙም አላውቀውም ማለት የእድሜም ምናምንም ሁኔታዎች አሉ፣ ግን ብዙም አላውቃቸው። ነገር ግን ባለፉት 27 ዓመታት እዚህ ሀገር በነበረበት ጊዜ የኢህአዴግ አሰራር በፖለቲካ አረዳዳቸውና ብስለታቸው በጣም ጎበዝ እንደነበሩ የሚነገርላቸው በተንኮል ሊቃውንት የተባሉ ስብስቦች እንደሆኑ ነበር የምሰማውና በእነሱ ውስጥ የነበሩ በእነሱ ማዕቀፍ ውስጥ የነበሩ ደግሞ እንደነ ጌታቸው ረዳን ያሉ በጣም ስማርት የሆኑ ፖለቲከኞችም ማየት ችለናል። ስለዚህ ህብረቱ ጠንካራ አልነበረም ወይም ደግሞ የፖለቲካ ብስለት የለውም አካሄድ የለውም ለማለት እንኳን እንዳንደፍር የሚያደርጉን እንቁ ሰዎችን ያፈራ ስብስብ አሁን ባለው ሁኔታ ላይ የጀነራል አልቡርሃንም ሆነ የግብፅ ድጋፍ፣ የኤርትራ ድጋፍ ትግራይን ሉዓላዊት ሀገር ማድረግ እንዳልሆነ ሊረዱ ይገባል። በንጹሃን የትግራይ ወጣቶች ደም ላይ ቆመው የሀገራቸውን ሉዓላዊነት ማስቀጠል እንደሆነ ፖለቲካዊ አውዱ ፖለቲካዊ ትንታኔው ሳይገባቸው ቀርቶ ሳይሆን የትግራይ ወጣት ለነሱ ስልጣን ብቻ ሳይሆን ከነሱ ጋር ሸሪክ ለሆነ አጋር ለሆነ ኃይል ጭምር ዋጋ መክፈል አለበት ብለው የሚያምኑ ስብስቦች ስለሆኑ ነው ይህንን የሚያደርጉት። ሸረሪና ላይ በከፈቱት ጥቃት የህወሓት እንግዲህ ከየት የሚታጠቀው ድሮኖች ነበሩ፣ እጁ ላይ የጦር ታንኮች ነበሩ። እነሱን ሁሉ በቁጥጥር ስር አውሏል የፌዴራል መንግስቱ። ከድሮኖችና ከታንኮቹ በተጨማሪ በነገራችን ላይ የጉጀሌ ላይ የተሽከርካሪዎቹ ዙ 23 ጸረ አውሮፕላን መድፎችን ይታያችሁ። ዙ 23 ጸረ አውሮፕላን መድፎኞችን እና ሌሎችም ደግሞ የከባድ የጦር መሳሪያዎችን አሁንም ህወሓት ሸረሪን ላይ ከተመታ በኋላ ወደ ራያ ግንባር እያዘዋወረ ነው ያለው። በዚህኛው ግንባር በኩል የማይደፍረው ሊቋቋመው የማይችለው ኃይል በመነሳቱ ምክንያት የጸረ አውሮፕላን መድፎቹን ጨምሮ ሌሎች ታንኮቹን ምናምን ወደ ራያ ግንባር እያዞረ ነው ያለው። ቀጣይ ህወሓት ትንኮሳ ሊፈጸም የሚችለው ድፍረቱን ካገኘ፣ አሁን ካለበት ቁስል ቶሎ የሚያገግም ከሆነ፣
አሁን ከደረሰበት ውድመት መንቃት የሚችል ከሆነ እንደተባለው የኤርትራ ጀነራሎች ገብተው አዲግራት ላይ በሚያደርጉት ቆይታ ህወሓትን የሚያነቃቁ ከሆነና ኃይሉን ሊያጠናክሩ የሚችሉ ባለፉት 38 ዙር ሳዋ ላይ ያሰለጠኗቸውን ወጣቶች አምጥተው ዋጋ እንዲከፍሉ የሚያደርጓቸው ከሆነ ቀጣይ በራያ ድንበር በኩል ህወሓት ጦርነት ለመክፈት እንደሚችል መረዳት ይቻላል። ምክንያቱም የጦር መሳሪያዎች ወደ ራያ ፊታቸውን እያዞሩ ስለሆነ አሁን ባለው ሁኔታ ግን ህወሓትን ካለበት እንዳይወጣ አንገቱን ደፍቶ እንዲቀጥል ውድቀት ውስጥ እንዲገባ ብቻ ሳይሆን ወደ መጣበትና ወደ ቆፈረው ምሽግ ውስጥ ተመልሶ እንዲገባ ሳይሆን ፍጻሜው እንዲሆን ሊያደርግ የሚችለው መከላከያ ሰራዊት እርምጃ ሳይወስድበት በፊት ሀራ መሬት ነው። ሀራ መሬት ህወሓትን ሲቃወም የቆየ የህወሓትን አሰራር የተገነዘበ ህወሓትን ለማጥፋት የተቋቋመ ስብስብ ነው። ከዚህ በፊት እኮ የህወሓት ከፍተኛ ባለስልጣናት የፌዴራል መንግስቱ ሀራ መሬትን እየደገፈ በታጣቂ ኃይል ሊያስመታን ነው የሚሉ ቅሬታ ሲያቀርቡ ነበረ። ከመከላከያ ሰራዊቱ በዘለለ ሀራ መሬት የሚባል ኃይል ፊት ለፊታቸው ላይ ተደቅኖባቸዋል። ለዚህም ነው አሁን ላይ ህወሓት ተከቦ ነው ያለው፣ ተከቧል። ከበባውን ለማለፍ ግን ማድረግ የሚችለው አንድ ብቸኛ ነገር ለኤርትራ ጀነራሎች ትዕዛዝ ማስፈጸም ነው። ስለዚህ የኤርትራ ጀነራሎች አሁን ባላቸው እቅድ ኤርትራን እንደ ሀገር ለማስቀጠል በሚደረገው እንቅስቃሴ ላይ ምን ማድረግ ነው ያለባቸው? የትግራይ ህዝብን መስዋዕት ማድረግ። ዛሬ ላይ አንድ ወጣት አሳዛኝ ዜና አለ። አንድን ወጣት ግዳጅን አይሉታል፣ አልሄድም ሲላቸው በግፍ ይገሉታል። ዛሬ ላይ አንድ ወጣት ነው የሞተው። ነገ በሺዎች የሚቆጠሩ የትግራይ ወጣቶች አንዘምትም፣ አንዋጋም፣ እናንተ ስልጣን ላይ ልትወጡ እኛ ዊልቸር ላይ አንቀመጥም ሲሏቸው እንደሚሞቱ የሚያሳይ ነው። ህወሓት ገዳይ ነው የምንለው በዚህ ምክንያት ነው። በጣም ገና ታዳጊ ወጣት ነው። ገና መቀሌ ከተማ ላይ ነው የገደሉት። ገና ብዙ ተስፋ ያለው ታዳጊ ነው። ብዙዎቹ እኮ ሸሽተዋል። ብዙዎቹ ማምለጥ የሚችሉ ደህና ቤተሰብ ያላቸው አዲስ አበባ የሚገቧሉ፣ ወደ ሌሎች ቦታዎችም ይሸሿሉ። ያልቻሉ ግን አንዋጋም አንሞትም ሲሉ እዛው በተወለዱበት መሬት ላይ እየተገደሉ ነው ያሉት። ይህንን ልጆቻቸውን እየገደለ ያለና ህዝቡን ለእልቂት እየማገደ እናቶችን ዘብጥያ ሲያወርድ የማይራራውን የህወሓት ስብስብን የምትደግፍ የትግራይ እናት አለች ብሎ ማሰብ ለእኔ ይከብደኛል፣ በጣም ይከብዳል። ልጇን፣ ባሏን፣ ወንድሟን እያጣች ያለች የትግራይ እናት ድንጋይ ይዛ አፈሳና ፈና ለማስቆም ከመታገል በዘለለ አቅም ቢኖራትና ታንክና ድሮን ታጥቃ ህወሓትን ብደመሰስ ደስ የሚላት እናት ትደግፈናለች የሚል የሞኞች አካሄድ መሄዳቸው እኔ በጣም አንገት የሚያስደፋ ጉዳይ ነው። ወጣቱ መኖር ሲገባው ገና እንደ ፍሬ ልጅ ነው። መኖር ሲገባው እንደኛ ተስፋ እያለው እንደኛ ብዙ ህልም እያለው መኖር እየፈለገ መኖር እየናፈቀ ከሚወዳት ሀገሩ መውጣት እያሰበ ሰላም እየተመኘ ያለን ወጣት በግፍ አደባባይ ላይ የገደሉ ሰዎች ነገ ሚሊዮኖችን ላለመጨረሳቸው ምንም ዋስትና የለንም። ለዚህም ነው ጦርነት ይቆም አይበጅም እያልን ያለ ነው። አቶ ጌታቸው ረዳም ለታጣቂዎቹ ባስተላለፉት መልእክት ምናሉ? ለትግራይ ሰላም ነው የሚያስፈልጋት፣ ለትግራይ ህዝብ ሞትን እየጠራችሁ ነው አሏቸው። ባይዞ እኔ ያው ወጣቶች ላይ የሚደረግ ነገር፣ እናቶች ላይ የሚደረግ ነገር፣ ወገን ላይ የሚደረግ ነገር ትንሽ ከባድ ነው። አይደለም ህወሓት ለወገኑ ይቅርና የሱዳን ፈጥኖ ደራሽ ኃይል ከትግራይ ክልል በሽያጭ ሄደው ለጀነራል አልቡርሃን ተሸጠው ወደ ጦርነት የሚገቡ የትግራይ ወጣቶችን እኮ ከመግደል ይልቅ ይይዛቸዋል እና አይገላቸውም። ምናልባት የጦር ሜዳ ላይ ተገናኝተው በሚተኮሱ ተኩሶች ካልሞቱ በስተቀር ሲይዛቸው ቪዲዮ ቀርጾ ጀነራል አልቡርሃን ወጣቶችን እየገዛ እያስታጠቀ መሆኑን የሚያሳዩ መልክቶችን ያስተላልፋል። እና አይደለም ይሄ አንድ አይነት ደምና ስጋ ያለክ ይቅርና ጠላት ሆነህበት መሳሪያ ይዘህ አቀባብለህበት የምትሄደው ከአንተ ጋር በደንብ የማይዛመድ ኃይል እየራራለት ላለው ወጣት እነሱ ገፈት ያቀምሱታል። ከዛ የሸረሪናው ጦርነት ላይ
ወጣቶቹ ከዛ ሸሽተው ለማምለጥ ሲሞክሩ ቁጥራቸው ብዙ የሆኑ ተከዜ ወንዝ ውስጥ ገብተው እንደሞቱ መረጃዎች አሉ። የትግራይ ወጣት እየሞተ ነው እያለቀ ነው ሲባል ደግሞ የማይዋጠላችሁ ትግራይ ትስር ያላችሁ ከህወሓት ጋር የምታጅቡና የምትጮሁ ሰዎች እናንተ ናችሁ። የትግራይ ገዳዮች፣ የህዝቡ ጠላቶች እናንተ ናችሁ። የህዝቡ ጠላት ኢሳያስ ሳይሆን እናንተ ናችሁ። እነሱ አንደኛቸውን ከኛ በተቃራኒ የቆሙ ናቸውና ትንሽ ስሜታዊ ያደርጋል ይሄ ነገር። ለዛ ነው አሁን ላይ ባለው እንግዲህ የህወሓት የጦር ትንኮሳ ላይ አምዶ ቢሳንጅ ዳማዚን የሚባል መንገድ ላይ የነበረ በሱዳን አካባቢ የነበሩ ሲንቀሳቀስ የነበረ እና በመንገድ ላይ የነበረ የትነግ ሰራዊት በተፈጸመበት በሱዳን በኩል ትንኮሳ ፈጽሞ መከላከያ ሰራዊት በሰጠው ያጸፋ ምላሽ በሱዳን በኩል የመጡ 70% በላይ የሚሆኑ ተዋጊዎች በድሮን ጥቃቶች ተመተዋል። ዳር ድንበር ነው የሚያስከብረው መከላከያ ሰራዊት እና በሱዳን በኩል ድንበር አርፈ ስትመጣ ህዳሴ ግድቡ አለ። ከህዳሴ ግድብ በተጨማሪ ግን የሀገር ሉዓላዊነት የሚባል ጉዳይ አለ እና የሀገርን ሉዓላዊነትን ድንበርን አልፈው የህወሓት ቅጥረኞች ናቸው በሲንጃ ዳማዚን መንገድ ላይ ነው የመጡት። 70% የሚሆኑትን ታጣቂዎችን በድሮን እንግዲህ ጥቃት ተመተዋል። ይሄ የድሮን ጥቃት የተፈጸመው ከኢትዮጵያ መከላከያ ሰራዊት ነው ወይም ደግሞ ከሱዳን ፈጥኖ ደራሽ ኃይል ነው የሚለው ግን አልታወቀም ወይም ደግሞ ይፋ አልተደረገም። ግን ደግሞ እነዚህ ኃይሎች ሞተዋል። ስለዚህ የፈጥኖ ደራሽ ኃይሉ ቅድም እንደነገርኳችሁ ጀነራል አሉራን ከቀጠራቸው የህወሓት ታጣቂዎች ጋር ውጊያ ገጥሞ ነበረ። የዚህ 70% የሚሆነው ጦሩ የተደመሰሰበት የህወሓት ጦር ምን ይባላል መሰላችሁ? አርሚ 7 ኮርፕስ 2702 አካል ነው። በሱዳኑ ሰማያዊው የናይል ክልል ውስጥ ጀበል ሞያ አቅራቢያ የግንባር አንዱ ነው። በሰማያዊ ናይል ውስጥ የሚገኝ እንትን ነው ግንባር ነው። የዚህ ግንባር ላይ የተፈጸመው የድሮን ጥቃት ነው እንግዲህ 70% በላይ የሚሆኑትን እንትን ያላቸው ያወደማቸው ወይም ደግሞ እንዲሞቱ ያደረጋቸው ጥቃት እንዲፈጸምባቸው ያደረገውና ህወሓት አንዱ አንገቱን የደፋበት ይሄ መንገድ ነው። ምክንያቱም በሱዳን በኩል ጦርነቱን መክፈት ስለመረጠ ከቀናት በፊት ሞንጆሪኖ ባደረገችው ንግግር ትርምስምሱን አውጥቷለች። ህወሓት በቀጣይ አማራ ክልል ከሚንቀሳቀሰው ፋኖ ጋር አብሮ መስራት እንደማይችል ከሌሎች ታጣቂዎች ጋርም አብሮ መስራት እንደማይችል እንግዲህ ያረጋገጠ ንግግር ነው ያደረገችው። ስለዚህ ለዚህ ምላሽ የሚሆን እንትን ነው እንቅስቃሴ ነው በሱዳን በኩል ከፈቱት። ጥቃት ተፈጽሟል። መከላከያም ደግሞ የሀገርን ዳር ድንበር አስከብሯል። በ9 ሰዓታት ውስጥ ግን ህወሓት በሺዎች የሚቆጠሩ ወጣቶቹን አካል ጉዳተኛ አድርጓል። ዶክተር ደብረጽዮን ግን አንዲት የጥይት ባሩድ ባጠገባቸው አላለፈም። አቧራ አልነካቸውም። እነሱ ነገ 4 ኪሎ እንገባለን ብለው እያለሙ እያቀዱ እንትን ብለዋል። እነሱ 4 ኪሎ ሊገቡ ወጣቱ እንዲሞት ማግደውታል። ከአርሚ 7 ጋር ተያይዞ ሞተዋል የሚባለው ቁጥር የሱዳን የመረጃ ምንጮችም እያወጡት ባለው ዘገባ መሰረት ከ400 እስከ 600 የሚጠጉ ታጣቂዎች ናቸው። እነዚህ ታጣቂዎች 18 ዓመት ሊሞላቸውም ላይሞላቸውም ይችላል። እነዚህ ታጣቂዎች ከ250 እስከ 350 ዶላር የተሸጡ ወጣቶች ናቸው። እነዚህ ታጣቂዎች ምናልባት የዛሬ ዓመት፣ ምናልባት ከወር በፊት፣ ምናልባት ከሳምንት በፊት ትግራይ ክልል ውስጥ ከቤተሰባቸው ጋር ስለ ነገ እያወሩ የነበሩ ናቸው። ተስፋ የነበራቸው ናቸው። በግዳጅ ሄደው ተላልፈው ተሰጥተው ጦርነት ጀመሩ ሲባሉ ጀምረው መውደቅ ሳይገባቸው የወደቁ ለሀገር ክብር መሞት ሲገባቸው ለተዋረደው ህወሓት ሲሉ እነሱ የደምና የነፍስ ዋጋ የከፈሉ ናቸውና ህወሓት የከፈተው ጦርነት የፕሪቶሪያው ስምምነት ጥሶብኛል ብሎ አሁን እሱ በሚያቀርበው ክስ ሳይሆን ከዛም ያለፈ ነው። ህወሓት የሞት ድግስ ነው የደገሰው ለትግራይ ክልል። አሁን ባለው ሁኔታ ዓለም አቀፉ ማህበረሰብ
የፌዴራል መንግስቱ ላይ እርምጃ እንዲወስድ የፌዴራል መንግስቱ እያደረገ ያለውን እንቅስቃሴ እንዲገነዘብ ጥሪ እያቀረበ ነው ያለው ህወሓት። ጥሪውን ሲያቀርብ አልተገነዘበም። ራሱ የፕሪቶሪያው ስምምነት መጣሰው ሰው በቀጣይ የኤርትራ ጀነራሎች ትግራይ ክልል ገብተው ምንድነው ሊያደርጉ የሚችሉት? ቀዳሚ እርምጃ አስገዳጅ የተባለ ወታደራዊ አፈናውን ያጠናክራሉ። ከዛ ባለፈ ግን እኔ በቀጣይ እንደ ግለሰብ የኢንተርኔት ሁኔታ በትግራይ ክልል የሚቋረጥ ይመስለኛል። አላማጣ ላይ መንገድ ተዘግቷል። መውጣትና መግባት አይቻልም። በሌሎች የትግራይ ክልል መዳረሻዎችም ከአሁን በኋላ ይዘጋሉ ተብሎ ይጠበቃል። ኢንተርኔትን ያቋርጣሉ። አፈናው ህዝባዊ ይሆናል። አፈናው የትግራይ ህዝብን ህልውና አደጋ ላይ የሚጥል ይሆናል። ስለዚህ በትግራይ ክልል ያለውን የጦርነት እንቅስቃሴ አዳዲስ አብዴቶችን ከታማኝ የመረጃ ምንጮች እያሰናዳው ይዤላችሁ ቀርባለሁ። በዛሬው በነበረን ቆይታ እጅግ አድርጌ ያመሰግናችኋለሁ። ለዩቲዩብ ቻናል አዲስ ከሆናችሁ የደወል ምልክቷን ተጭናችሁ ቻናሌን ሰብስክራይብ አድርጉ። ለትግራይ ሰላም፣ ለሀገራችን ሰላም፣ ለኢትዮጵያ ሰላም። እነዚህ ታጣቂዎች ደግሞ ለአንዴና ለመጨረሻ ጊዜ ከትግራይ ህዝብ ጫንቃ ላይ የሚነሱበት ዘመን እንዲሆን ደግሞ ሁላችንም ወደ ፈጣሪያችን እንድንጸልይ ጠይቃችኋለሁ። አመሰግናለሁ። ቸር ቆዩ።